አዲስና ትኩስ መረጃ ውድ አድማጮቼ ለነጻነት ወርቅነህ የተጀመረው የጎፈንድሚ ፕሮግራም በጥሩ ሁኔታ እየሄደ ይመስላል። በጥቂት ሰዓታቶቹ $33,000 መሰብሰቡ ታውቋል። የነጽ ቤተሰቦችን ለመደገፍ ዓለም አቀፍ ርብርብ መጀመሩን ታውቃላችሁ። ይህንን ተከትሎ $33,000 ተሰብስቧል። አንድ የሚያሳዝንና ልብ የሚሰብር ንግግር የነጽ ባለቤት ተናገረችው ልንገራችሁ። አሁንም ይመጣል እያልኩ ነው የምጠብቀው። ወይዘሮ ንጹህ በላይነህ በአጭር ጊዜ ውስጥ ተለይቶን የሁላችሁም ልብ የሰበረው ተወዳጅ አርቲስት ነጻነት ወርቅነህ ባለቤት ከታማኝ በየነ ወንድም ጋር ከትውልድ በየነ ጋር ባደረገችው ቆይታ የተሰማትን መራራ ሐዘን እንዲህ ስትል ገልጻለች። ነጽ አሁን ይመጣል እያልኩኝ ነው ያለሁት። ባለቤቴን የልጆቼን አባት ነው ያጣሁት። ይህ ቃል የሚወዱትን ሰው በድንገት የማጣት ከባድ ስሜት መገለጫ ነው። ነጽ ለጥበብ ስራው ብቻ ሳይሆን ለቤተሰቡ ምሰሶ እና ለሶስት ልጆች አሪያ አባት ነበር። ዛሬ እኛም ለባለቤትና ለልጆቹ በጋራ የምንቆምበት ወቅት ነው። የአርቲስት የቅርብ ጓደኛ አስናቀ ለነጽ ቤተሰቦች ቋሚ ድጋፍ እንዲሆን ታስቦ የተጀመረውን ዘመቻ አስመልክቶ የሚከተሉትን አብያተ መረጃዎች አጋርቷል። የመጀመሪያው የጎፈንድሚ ዘመቻ ተጀምሯል። ለባለቤቱና ለልጆቹ የወደፊት ህይወት መቋቋሚያ የሚሆን ይፋዊ የጎፈንድሚ አካውንት ተከፍቶ ስራ ተጀምሯል። ሁሉም የነጽ አድናቂዎችና ደጋፊዎች አቅማችሁ በፈቀደው ሁሉ ከጎናቸው እንዲቆሙ ጥሪም አቅርቧል። የጎፈንድሚ ሊንኩን በመጀመሪያው ኮሜንት ላይ ያገኙታል። እዚህ ቪዲዮ ላይ አስቀምጥላችኋለሁ። አስደናቂው ኢትዮጵያውያንና ኤርትራውያን አንድነት ይህ ድጋፍ ጥሪ በተከፈተ በጥቂት ሰዓታቶች ውስጥ $33,000 በላይ መሰብሰቡ ተነግሯል። ይህም በመላው ዓለም የሚኖሩ ወገኖቻችን ለነጻነት ወርቅነህ ያላቸውን ጥልቅ ፍቅርና አክብሮት በተግባር እያሳዩ መሆኑን ትልቅ ማረጋገጫ ነው። ፈጣሪ ለባለቤቱና ልጆቹ ጽናቱን ይስጥልን። ነጽ ሆይ ነፍስህ በሰላም ትረፍ። ነጽ በህይወት ዘመን በፈገግታና በስራዎች ደስታ እንደሰጠን ሁሉ ዛሬም ደግሞ እኛ የእርሱን ቤተሰቦች በማገዝ ውለታውን የምንመልስበት ጊዜ ነው። መርዳት ባንችል እንኳን ይህን መረጃ በማጋራት ሼር በማድረግ የበኩላችንን እንወጣ። አንድ የማስጠንቀቂያ ነገር ማስተላልፈው ይህንን ተከትሎ ባካችሁ አይሁኔ መረጃዎች ከወጡ ራሳችሁን ጠብቁ። ውድ አድማጮቼ በሌላ መልኩ የጎፈንድሚ ከተጀመረ በደንብ እንድታረጋግጡ ፈልጋለሁ። ጎፈንድሚ ሊንኩ ሲመጣ ይነግራችኋል። ፎር ነጻነት ወርቅነህ እንደዚህ ስለሚል እሱን እርግጠኛ ሁኑ። መረጃዎችን አጣሩ ስትሰሙ ማለት ነው። ይሄን ነው ማለት የምንፈልገው። ሁላችሁም ኤፍሬም በለጠን እንኳን አደረሰ እንኳን ለዚህ ቀን አበቃ ያላችሁ ኮሜንት ሴክሽን ላይ ጻፉ። በዛሬው ዕለት ኤፍሬም በለጠ ተሞሽሯል። የእናት ኩራት የትጋት ውጤት የሆነው ኤፍሬም ከ3 ዓመት በፊት እናቱን በክብር በእንጨት ተሸክሞ በማስደመም የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤን ጨምሮ የመላው ኢትዮጵያውያን ልብ የነካው ቀን ትዝ ይላችኋል። ያቺ ቀን ማለት ያኔ እናቱን በክብር በማሰብ ያሳየው ፍቅርና መልካምነት ለሁላችንም ትልቅ ትምህርት ጥሎ አልፏል። በጊዜው በክብርት ከንቲባ ለእናቱ 2 ክፍል ቤት ኮንዶሚኒየም መሸለሙ አይዘነጋም። መልካምነትን ለራስ ነው እንዲሉ በወቅቱ ያሳየው አስደናቂ የእናትነት ፍቅር ለትምህርት የነበረውንም ጽናት ዛሬ ለደረሰበት ስኬት መሰረት ሆኖታል። ዛሬም ኤፍሬም ከእጮኛው ቤተልሔም ጋር በትላንትና ዕለት ትዳር በመስረት የህይወቱን አዲስ ምዕራፍ ጀምሯል። በታሪኩ ያስተማረን ቁም ነገሮች አንደኛው እናቱን አክብሮ ለክብር መብቃት፣ ሁለተኛ በችግር ውስጥ ሆኖ ትምህርትን ማጠናቀቅ፣ ሶስተኛ በትጋት የብዙዎችን ድጋፍና አድናቆት ማትረፍ። ለጀግና ወንድማችን ለኤፍሬምና ለውቢቷ ቤተልሔም እንኳን ደስ ያላችሁ። ትዳራችሁ የሰላም የፍቅር የደስታ ምንጭ እንዲሆንላችሁ ከልብ እንመኛለን። ፈጣሪ በመካከላችሁ የማይነጥፍ ፍቅርና የማይጎድል በረከትን ያፍስስላችሁ። የትላንት ጀግንነት ዛሬ በቤት ሰላም ሆኖ እንዲቀጥል ምኞታችንን ከልብ መግለጽ እንወዳለን። መልካም የትዳር ዘመን